Yemen's Houthis force have launched ballistic missiles and drone strikes targeting Saudi-linked positions, ports and oil facilities. የመካከለኛው ምስራቅና የባህረ ሰላጤው ቀጠና ይብሱን ወደ ለየለት አዘቅት መግባቱ ይታያል። የየመን ሀውቲዎች በተካረረው የቀይ ባህር ውጥረት ላይ በእሳት ላይ ተቀጣጣይ ቤንዚን ሆነው በሳውዲ አረቢያ መርከብና የጦር ማዘዣ ሰፈሮች ላይ የበረታ ጥቃት መፈጸማቸውን አስታውቋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ በጋዛ ሰርጥ የትራምፕን የሰላም እቅድ አሻፈረኝ አልቀበልም ማለታቸው ለሐማስ ድል ሆኖ ተቆጥሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ የሆርሙዝን ወሽመጥ ሙሉ በሙሉ ተቆጣጥረዋል ሲሉ በአዋጅ አስነግረዋል። ይህም የዓለምን ሕዝብ አስገርሟል። የተለመደ የትራምፕ ንግግር ብለው ችላ ያሉትም ብዙ ናቸው። ሰላም ውድ ተመልካቾቻችን ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። እንዲሁም ቪዲዮዎቻችን ሌሎች ሰዎች ጋር እንዲደርስ ላይክ፣ ሐሳብ አስተያየታችሁን ኮሜንት ቦክስ ላይ አስቀምጡልን እንላለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ በመርከቦቿ የዘጋችውን የዚያን የሆርሙዝ የውሃ መተላለፊያዎች ወሽመጥ ሲገልጡት ዋል ኦፍ ስቲል የብረት ግድግዳ መሆኑን ደግሜ እላችኋለሁ አሉ። ኢራናውያን ከእንግዲህ በኋላ በሆርሙዝ ወሽመጥ ጉዳይ ምንም ሊያደርጉ አይችሉም። ኢራን ግን በስልት ከአሜሪካ መብለጧን ዛሬም ማሳይታለች ይሏታል። እንዴት ቢሉ ደግሞ ኢራን ከአሜሪካ ጋር ዋናው የጦርነት ምንጯ የነበረው የኒውክሌር ጦር መሳሪያና የዩራኒየም ማብላላት ስራዋን እንዲዘጋ አድርጋ ዋናው ጦርነት በሆርሙዝ የውሃ ወሽመጥ እንዲሆን አድርጋለች ይሏታል። አቅጣጫ ማስቀየር መሆኑ ነው፣ አሊያም ልቆና በልጦ መገኘት። እናም ታላቋ ኢስላሚክ ሪፐብሊክ ኦፍ ኢራን በዚያ ተሳክቶላታል ይሏታል። አሁን ኢራን ብልጥ ልጅ እየበላ ያለቅሳል ሆናለች ነው የሚባለው። ነገሩን ሁሉ አሊያም ጦርነቱን ሁሉ ወደ ሆርሙዝ የውሃ ወሽመጥ አዙራ ምናልባትም አሜሪካ ኃይሏን በሆርሙዝ ወሽመጥ ስታራቁት ኢራን የኒውክሌር ጦር መሳሪያ ግንባታዋን ለማስፋፋት ጊዜ ታገኛለች ነው የሚባለው። አሁን አሜሪካ የሆርሙዝን የውሃ ወሽመጥ ሙሉ በሙሉ ስለመቆጣጠር ትለፍፍ እንጂ ታዲያ በዛ የፋርስ ባህር አየር ክልል ምንም አይነት የአየር በረራ የለም ነው የሚባለው። በሆርሙዝ የውሃ ወሽመጥ ጉዳይ ያለው ሰጣ ገባ ሰሞኑን የኢራኑ መንፈሳዊ መሪ አያቶላ ሙጅተባ ካሚኒ ለሀገሪቱ ብሔራዊ ጸጥታ ምክር ቤት ኃላፊ አድርገው ሙሉ ሽመት የሰጧቸው ሰው መወሰን ረዛኢ መልሰው ለአያቶላ ካሚኒ መልሰው በጻፉላቸው ደብዳቤ ይህንን ሐሳብ አቅርበውላቸዋል ነው የተባለው። ውሳኔም ጭምር መሆኑን ነው ልብ ይላል። የተከበራችሁ ሰይድ ካሚኒ እነሆ ምን ጠብቀው ነገር የለም። ቴህራን ያላት ምርጫ የዲፕሎማሲ ቢሉት ቧልትና ተረትታ ለግዙፍ ጦርነት መሰናዳት ብቻ ነው ብላቸዋለች። ሰላም ያልገዛውን ኃይል ይገዛዋል። ይህ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ይህንን አሉ። ሁልጊዜ ኢራን ወሬን እንጂ ተግባር የላትም። ኢራን በመካከለኛው ምስራቅ ከዚህ በኋላ የተፈሪ ግርማ ሞገስ አይኖረውም ሲሉ ትራምፕ ማሳረጊያ ይህንን ሁሉ ፕሬዝቢቱ አላህ ወይንም አልሐምዱሊላህ ሲሉም ተናግረዋል። ሰውየው ከዚህ ቀደም እኮ የኢራኑ መንፈሳዊ መሪ አያቶላ አሊ ሰይድ ኻሜኒን ገለው በአራተኛና አምስተኛ ቀናቸው ኢራናውያን ቀጣዩ የመንፈሳዊ መሪያቸው አሊያም አያቶላ ለኛ ሁነን ያሉ ተማጸኑ ማለታቸው አይዘነጋም። የሌባ አይነ ደረቅ መልሶ ልብ ያርቅ ይለዋል። አሊያም ውሸት ቢደጋገም እውነት አይሆንም ይላል። ታዲያ በዛ የሆርሙዝ የውሃ ወሽመጥ የሚተላለፉ የመርከቦች ቁጥር በጣም መቀነሱና መሰናከል ማብዛቱን የሚያሳዩት ብዙዎቹ ናቸው። ሮይተርስ የዜና ምንጭ ይላል በዚያ የሆርሙዝ ወሽመጥ አሜሪካ ተቆጣጠርኩት ካለች በኋላ 8 መርከቦች ብቻ ማለፋቸውን የተገለጠው የዛሬና ያድርገውና በዚያ በሆርሙዝ ወሽመጥ በመካከለኛው ምስራቅ በአሜሪካ በኢራንና በእስራኤል መካከል ጦርነቱ ከመጀመሩ በፊት በቀን ከ130 እስከ 140 ግዙፍ የጭነት መርከቦች ይተላለፉበት እንደነበሩ ይታወቃል። ኢራንም ከእያንዳንዱ መርከብ $2 ሚሊዮን ቀረጥም ታስከፍላቸው ነበር። ያንንም ተቀብለው ስራም ጀምረው ነበር። አሜሪካ ደግሞ ጦርነቱ መጀመር በኋላ በዚያ የሆርሙዝ የውሃ መተላለፊያ ወሽመጥ ከሚጓዙ መርከቦች 74 ሳንቲም ማስከፈል አይቻልም፣ ውሃው የዓለም አቀፍ ነፃ መተላለፊያ ነው ስትል መሞገቱ አልቀረም። በአንድ ወቅት ግን እንዲህ እንደዛሬው ወሽመጡን ተቆጣጠር ያለው ባለችበት ወቅት አሜሪካ ከእያንዳንዱ መርከብ 20% ክፍያ መጠየቁ አልቀረም። በራስህ እንዲደረግብህ ማትፈልገውን በሌላ ሰው አታድርግ ይላል። አሜሪካ በፋርስ ባህር የሆርሙዝ ወሽመጥ ድል አድራጊነቷን ስታወጅ የየመን ሀውቲዎች ግን በቀይ ባህር የባብኤል መንደብ የሳውዲ አረቢያ መርከብና የጦር ማዘዣ ስፍራዎች ማበጠራቸው ተሰምቷል። የፕሬስ ቴሌቪዥን ዘገባ እንደሚያትተው ሀውቲዎች ትላንት በቀይ ባህር ወታደራዊ ቁሳቁሶች የጫነችዋን የሳውዲ አረቢያ መርከብና የሳውዲ አረቢያን የጦር ማዘዣችን መተነዋል ነው ያሉት። የሀውቲዎች ቃል አቀባይ ብርጌደር ጀነራል የሐያ ሳሪያ በሰጡት ማብራሪያ ሀውቲዎች የጠላት ሳውዲ አረቢያ ወታደሮች ባደፈጡበት ምሽጋቸው ቀብረዋቸዋል ሲል ነው በኩራት የገለጹት።
ይህ ጦር መሳሪያ ማከማቻቸውና በሞቻ አካባቢ የሚገኘውን የእዝ ማዕከል እንዲሁም በማሪብ ግዛት ያለውን የታድዋን የጦር ማዘዣ ሰፈር በግዙፍ የሰው አልባ የጦር አውሮፕላኖቻችን አሊያም ድሮንስ እና የባሊስቲክ ሚሳኤሎቻቸውን ከድቤ ቀላቅለነዋል ነው ያሉት። ሰውየው አክለውም አሉ በዚያ የሁቲዎች ጥቃት ከሳውዲ አረቢያ ወታደሮች ግዳይ ጥለናል፣ ያውም በደርዘን የሚቆጠሩ ሰዎችን ረፍረፈናቸዋል ነው ያሉት። ሳሪያ በዝርዝሩ ማብራሪያቸው ሲቀጥሉም ገና የሁቲዎች ጥቃት መች ተጀመረና ሙሉ በሙሉ የሳውዲ አረቢያን እግርና እጅ አደብ አስገዝተን ወደ እናት ሀገራችን የመን እንቆጣጠራታለን ያሉት። የሁቲዎችን አቋም ልቅም አድርጎ ሰምቶ የተረዳው በየመን ዓለም አቀፍ እውቅና የተሰጠው መንግስት ባወጣው መግለጫ ደግሞ ሁቲዎች ለፈጸሙት ጥቃት ሁሉ የበቀል ምላሹን እንደሚሰጥ ሙሉ ተገዝቷል። ከዛም በላይ ይላል የየመን መንግስት ሁቲዎች የመንግስትን ፖለቲካዊ መዋቅር ተቀላቅለው ቢኖር ይበጃቸዋል ሲል ማስጠንቀቁ አልቀረም። የየመን መንግስት ተወካዩ ራሺድ አልአሊሚ አሉ የመንግስታቸውን አቋም በተነተኑበት ማብራሪያቸው ሁቲዎች አሁንም አልመሸባቸውም፣ የጦር መሳሪያቸውን አስረክበው ለሚዛናዊና ፖለቲካዊ ህይወት ቢያልሙ መልካም ነው ብለዋል። የየመን ሁቲዎች በቅርቡም በቀይ ባህር ባብኤል መንደብ በፈጸሙት ጥቃት 6 ሰዎችን መግደላቸው አይዘነጋም። ይህ የየመን ትራንስፖርት ሚኒስቴር ባወጣው መግለጫ ሁቲዎች የምግብ ቁሳቁስ በጫነችው የትሃማል መርከብ ላይ 3 የባሊስቲክ ሚሳኤል ማስወንጨፋቸውን የገለጸው ሁቲዎች በቀይ ባህር መርከብ ሲመቱ የአሁኑ ለሁለተኛ ጊዜ መሆኑን ነው የተገለጸው። በአሜሪካና በኢራን መካከል እስከዚህ ደረጃ የደረሰውን የጦርነት ስሌትና ሂደት የተመለከቱት ከፍተኛው የኢራን ጦር ኃይል ዋና አዛዥ ወደ ኢራቅ መጓዛቸው ተሰምቷል። እኛ ወደ ኢራቅ የተጓዙት ከፍተኛ የኢራኑ ጦር መሪ ኢስማኤል ጋኒ ናቸው። የሄዱበት ዋነኛው ምክንያት ደግሞ የኢራቅ መንግስት በሀገሪቱ ያሉትን ታጣቂ ኃይሎችን ትጥቅ ለማስፈታት የያዘውን እቅድ በተመለከተ ለመነጋገር መሆኑን የተገለጸው። ጋኒ በኢራን አብዮታዊ ዘብ ኃይል የእዝ ሰንሰለት የቁዱስ ጦር ኃይል አዛዥ ናቸው። በኢራቅ መንግስት ከከፍተኛ ፖለቲከኞችና በኢራቅ ካሉት የሺዓ ኃይሎች አመራሮች ጋር መዶለታቸውን የተገለጸው። ኢራን በዚህ ወቅት ከራሷ ላይ የወጣውን የአሜሪካ ኃይል ሰብሮ ለማለፍ የማትፈነቅለው ድንጋይ የማታንከባልለው ናዳ የለም ነው የሚባለው። ኢራቅ በምድሯ ያሉትን ታጣቂ ኃይሎች ትጥቅ አስፈትታ በመንግስት ቁጥጥር ስር ማድረግ ትፈልጋለች። አሁን ታዲያ ይሳካላት ይሆን? የጦር መሳሪያ ትጥቅ ለዚያው ማክሮፎንና ምጾ ካመረረ ኃይል ላይ ለማስፈታት ቀበቶ ወይም መቀነት አይደለም። ምን ይከተል ምን ይምጣ ከጋኒ ውይይት በኋላ የሚጠበቅ ጉዳይ ነው። ኢራን ግን በጋኒ በኩል ለኢራቅ መንግስት መልእክት ልካለች ነው የተባለው። ያውም በዚህ ወቅት ታጣቂያን ትጥቅን ማስፈታት አስፈላጊ አይደለም እና 2-3 ጊዜ ማሰቡ ይበጃል ነው ያለችው። የኢራቁ ጠቅላይ ሚኒስትር አሊ አልዛይዲ እስከ መስከረም 30 ድረስ በሀገራቸው ያለውን የጦር መሳሪያና ታጣቂ ኃይል በሙሉ ትጥቅ ለማስፈታት እንደሚሰሩ የገቡት ቃል ዛሬ ወጥመድ ሆኖባቸዋል ነው የሚባለው። አንድም በኢራቅ ምድር ያሉት ታጣቂ ኃይሎች መሳሪያቸውን ወይም ትጥቃቸውን ለመፍታት አያስቡትም። ሁለትም በወገኗ እንዲች ብላችሁ ትጥቃችሁን እንዳትፈቱ ብሏችኋል ነው የሚባለው። ያም ቢሆን ግን በርካታ ታጣቂ ኃይሎች በኢራቅ ምድር ያሉት ትጥቃቸውን ለመፍታት መስማማታቸውን የተሰማው በኢራቅ ካደፈቱት ቀንደኛና ኃይል የሚባልላቸው የሺዓ ታጣቂዎች ካታይብ ሂዝቦላና ሐራካት አልጁባን የመሳሰሉት ኃይሎች ግን በአንዷ ጥይት የሚገባበት አንድ የለም ሲሉ የጦር መሳሪያቸውን እንደማያስረክቡ ዛሬም ለኢራቅ መንግስት ግልጽ ይሁንልህ ብለውታል። የኢራን መንግስት በአቋሙ ጸንቶ በምድሩ ያሉትን ታጣቂ ኃይሎች ትጥቅ የሚያስፈታ ከሆነ ደግሞ ለወትሮም ከ8 ዓመታት በላይ ክፉኛ የተዋጉት ኢራንና ኢራቅ ክፉ ቀና ይምጣ ወዳጅ እንዳላጣ ነውና ዳግም ወደ አስከፊ ጦርነት እንዳይመለሱ ስጋታቸው የሚገልጹም አሉ። በኢራንና በአሜሪካ በእስራኤል መካከል ከተለኮሰው ግዙፍ የጦርነት ሰደድ እሳት የተነሳ ዋጋው ቢሉ አቅርቦቱ መረጋጋት ያልታየበት የነዳጅ ዘይት ጉዳይም ዛሬም መዋዠቁ ነው የተሰማበት። ቢሆንም ግን የድፍድፍ ነዳጅ ዘይት ዋጋ በበርሜል $90 በታች መሸጡን የወጣው መረጃ ያሳያል። ይህ መካከለኛውና ስራ ቀጠና መስቀልቅል ቋጠሮ ከመፈታትና ከመላላት ይልቅ ቋጠሮ መጥበቁ ይነገርበታል። በአሜሪካና በኢራን መካከል ያለው ጉዳይ ወደ አስከፊና የባሰ አዝማሚያ ማመራቱን የሚያሳዩበታል። ወዲህም በሊባኖስ ምድር የተፋጠጡት የእስራኤልና የሂዝቦላ ኃይሎች ጉዳይ ለመፍትሄ የራቀ ሆኗል። ይህ በአንዴ አይደለም። ባለፈው ሳምንት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለጋዛ ሰርጥ ፍልስጤምና እስራኤል ያቀረቡትን እቅድ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የማይታሰብ ሲሉ ውድቅ ማድረጋቸውን ተከትሎ የፖለቲካው ዘርፍ ተንታኞችና ታዛቢዎች ጉዳዩ ለሐማስ ፖለቲካ አሸናፊነትና ድልን ያቀዳጀ ነው ብለውታል። ይህ የፍልስጤማኑ ተዋጊያን ሐማስ ባለፈው ሳምንት በደረሰው ስምምነት እስራኤል ከጋዛ ሰርጥ ምድር ጥርግርግ ብላ የምትወጣ ከሆነ ትጥቁን ለማስቀመጥ መግባባት ላይ መድረሱ ይነገር እንደነበር አይዘነጋም። ይሁንና ግን ስምምነቱ አተገባበር ዙሪያ ትጥቅ የማስቀመጥና ትጥቅ የመፍታት ነገር ትርጉማቸው የተለያየ ነው። ሐማስ ዲስአርማመንት በሚለው ሐሳብ አተግባባም ዙሪያ አይስማማም ነው የሚባለው። ሐማስ እስራኤል ሙሉ በሙሉ ኃይሏን ከጋዛ ሰርጥ ከፍልስጤማኑ ይዞታዎች ካስወጣች
ትጥቄን አስቀምጣለሁ ነው ያለው እንጂ ትጥቄን እፈታለሁ አላለም የሚል ትርጉም የሚሰጡትን ብዙዎች ሆናል። ወዲሁም ኢራን ምን ሲደረግ ብላለች። ሀውቲዎችና ሂዝቦላ ቢሆኑ በሐማስ ትጥቅ የመፍታት ጉዳይ ያግባቡም ነው የሚባለው። እስራኤልም በወገኗ በዛ የፍልስጤማን ይዜታ የሚባሉበት አንደ ዌስት ባንክና ሌሎች ስፍራዎች የሰፈር መንደሮችን ሳይቀር ገንብታለች። ወዲያም ደግሞ የወደፊት የተስፋይቱ ምድር አሊያም ፕሮሚስ ላንድ ስትል ጠቅልላቸው ካቀደቻቸው 7 ሀገራት አንደኛው የጋዛ ሰርጥ ነውና እውን እስራኤል ከዚያ ትወጣ ይሆን ከሊባኖስስ? ውድ የቻናላችን ቤተሰቦች ለዛሬ የነበረ መረጃዎች ይህን ይመስላሉ። ቻናላችን ሰብስክራይብ፣ ቪዲዮቻችን ላይክ፣ ሐሳብ አስተያየታችሁን ኮሜንት ስር ያስቀምጡልን እንላለን። መረጃዎቻችን የኒሳፋቅና ኢራን ኢንተርናሽናል፣ አልጀዚራ፣ ፎክስ ኒውስ እና ኢንዲፔንደንትን ሲኤንኤን እና የኒዝን ስብስብን ያካተት ነው። በቀጣይ ዜና እስከምንገናኝ ሰላም በእናንተ ላይ ይስፈን።